እውነት ያልከበትን ትርጉም ንገረን። ወይ አቤት አልክ። ምን ማለት ነው? አታውቀውም ተብሎ አይታወቅም። በቤተ ክርስቲያን ደረጃ አንተ ያልከውን ወይ ተብሎ አይታወቅም። አቤት! ኧረ በመድኃኒዓለም ስም ኧረ በእናትህ ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል ክቡር የእግዚአብሔር ቃል። ክቡር የእግዚአብሔር ቃል ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ታስተውል ዘንድ ማን ነው ካንተ ላይ አእምሮን የወሰደው? እንዳታስተውል አእምሮ ማን ነው የወሰደብህ? ያስተውሉ ዘንድ ነው የሚለው። አእምሯቸውን ከፈተላቸው። ሆይ ማን ወሰደብህ አእምሮን? ወይ ገና ጀምሮ ይቀርታል። ክርስትና የተነሳሁት ሚካኤል ቤተክርስቲያን ነው። በጣም ደግሞ የሚገርመው ለዳር ሚካኤል የተነሳሁት ሚካኤል ቤተክርስቲያን ነው። በቅርብ ርቀት ነው በተቀበልኩበት አካባቢ ያለ ሳዲቅ ማለት ቀድመ ስርከ ሶበ አወተር ሲል አቤት እንደዛ ስንል አልነበር? እዚህ ያላችሁ ኧረ አንልም ብለንም አናውቅም። ፍጡነ አስማኒቃል አቤት በብሄለው እያል ማለት ነው። ያቆ እዚህ ላላ ኧረ አይለው ቀሚመየስስን ቀድመ ስልከ ሶበ አወተር ሲለጽየን በበጌለው አልዋሽም። የአብርሃም አምላክ ምስክር ነው አልኳችሁ። ከበሮና ኤርሚያስ ከተገናኙ የሆነ አንዳች ነገር የበላች ፍየል ይመስል እንዲህ ነው የሚያሽከረክረው። በዛኛው ዓለም በነበርኩበት ማለት ነው። አሁንም ከበሮ አመጣጡ አለ ከኔ ጋር ፍጡነ አስማኒቃል ይሄ ነው። ቤተ ክርስቲያንን አያውቋትም። በይኸው በእግዚአብሔር ፊት 100% ነው የምናገረው። ማንም ሰው ኦርቶዶክስን አውቆ ጴንጤ አይሆንም። ማንም ሰው ኦርቶዶክስን አውቆ ጴንጤ አይሆንም። ስለዚህ ኤርሚያስ አበበ ኦርቶዶክስን አያውቃትም። ስለማያውቃት ነው ጴንጤ ሆኖ። ከዚህ ጋር በተያያዘ ወደ ዋናው ሐሳቤ ስመጣ ዮኒ ማኛ ተጠምቋል። ዮኒ ማኛ ተጠምቋል። አጥማቂዋ እዚህ ጋር ያለችዋ ነብይት ብርቱካን ናት። ኦርቶዶክስ ነበርኩ ነው የሚለው። ኦርቶዶክስ አንድ ቀንም ኢየሱስ ክርስቶስንና እናቱን ማርያምን እኩል አድርጋ አስተምራ አታውቅም። ኢየሱስ እና ማርያም እኩል አይደሉም። ልጇ ነው አምላኳ ለእናቱ። ልጇ ነው አምላኳ ለእናቱ። አምላኳ ነው ለእናቱ ልጇ። ሁለት ልደት አለው ኢየሱስ። ኢየሱስ ሁለት ልደት አለው። ይሄንን አያውቅም። ቅድመ ዓለም ከአባቱ ያለ እናት የተወለደበት ልደቱ ነው። ቅድመ ዓለም ያለ እናት ከአባቱ የተወለደበት፣ ድህረ ዓለም ደግሞ ያለ ወንድ ያለ አባት ከእናቱ የተወለደበት፣ ይህ ነው ሁለተኛ ልደቱ። ስለዚህ ቅድመ ዓለም ልጅ የነበረው እግዚአብሔር ወልድ እሱ አምላኳ ነው ለእናቱ ለድንግል ማርያም። አንድ ቀንም ኦርቶዶክስ ተዋህዶ ልጇንና እናቱን እኩል አድርጋ አታውቅም። እደግመዋለሁ። ግራ ተጋብተው ግራ የተጋቡ
ግራ ተጋብተው ግራ ለማጋባት የመጡ ግን ሌላው ግራ አልጋባ ሲላቸው ራሳቸው ግራ ተጋብተው ወደ ድቅ ጨለማ የሚሄዱ ሰዎች ሊኖሩ ይችላሉ። እኛ እግዚአብሔር ይመስገን ኦርቶዶክሳውያን ተሳዳቢ ስለሌላት አንድ ተሳዳቢ ነው ለቆ ሄደው። ድሮም ተሳዳቢዎች መንግስተ ሰማያት አይወርሱም። እኛ ኦርቶዶክሳውያን በስራ የምናምነን ድነናል፣ እየዳንነው እንድናለን ብለን የምናምነን የዳነ ክርስቲያን ድህነቱን ይፈጽማል በጽድቅ። የዳነ ክርስቲያን እግዚአብሔርን በመፍራትና በመንቀጥቀጥ ይቀጥላል ድህነት ስለሚጠፋ። አሁን ግን በእውነት ቢሳደብ ድህነቱን ወደማያጣበት ወደ ትክክለኛውና ወደ ሐሰተኛው ወደ ሆነው አስተምህሮ ነው ሄደው። ልክ ነው፣ ልክ ነው። ወንጌል ተሳዳቢዎችን አይቀበልም። ወንጌልም ደግሞ ተሳዳቢዎችን አያበረታታም። ወንጌል እውነት፣ ወንጌል ጽድቅ፣ ወንጌል የዘላለማዊ ሕይወት መስጠት ነው። ይህም ወንጌል ደግሞ ልጁ ኢየሱስ ክርስቶስ ነው። ያም ኢየሱስ ክርስቶስ ደግሞ በምድር ሲመጣ አንድ ቀንም ተሳድቦ አያውቅም፣ አሰድቦም አያውቅም። ሲተፉበት ዝም ያለ፣ ሲገርፉት ጸጥ ያለ፣ እንደሚሸለት በግ በነጂዎች መካከል በሚያርዱት መካከል ዝም ብሎ የሄደ ድንቅ የእግዚአብሔር በግ ነው። ስለዚህ የኛ ኢየሱስ ክርስቶስ የሚያሳድዷችሁን ባርኩ የሚረግሟችሁንም መርቁ ብሎ የሰጠን እንጂ የሚሰድቧችሁን ስደቡ የሚል አይደለም። እውነት ነው። አንድ ተሳዳቢ እንደሄደ አውቃለሁ። የሄደው ግን ኦርቶዶክሳዊ አልነበረም። ኦርቶዶክስንም አያውቃትም። ቢያውቃት ደግሞ ተሳዳቢ ሆኖ አይቀጥልም። እኩል ምላስ ኖሮን፣ እኩል አእምሮ ኖሮን፣ እኩል ሰው ሆነን ሳለን እማንሳደበው የያዘን እውነት ገዝቶን ነው። የያዘን እውነት ገዝቶን አንሳደብም። ሰዎች በሚናገሩት ልክ ወርደን የማንናገረው የያዝነው እውነት ነው። ኦርቶዶክሳዊ ተሳዳቢ የላትም። አንዱም ተሳዳቢ ኦርቶዶክስን አይወክልም። አንዱም ኦርቶዶክሳዊ አይወክልም ተሳዳቢ። ስለዚህ ከሚሳደቡት መካከል ቅድም እንዳሳየዋችሁ ኤርሚያስ አበበ ኦርቶዶክስን አያውቃትም። ሳያውቃት ነው የሄደው። ግን ካህናቶችን ያውቃቸዋል። የሚያውቀው ቄስ አለ፣ የሚያውቀው ጳጳስ አለ፣ የሚያውቀው ዲያቆን አለ፣ የሚያውቀው የክህነት ልብሶች አሉ፣ የሚያውቀው ቤተክርስቲያን ሰላም ለኪ ስትባል ከሩቅ አይቷል። የሚያውቃቸው ነገሮች አሉ። ግን ቤተክርስቲያንን ግን አያውቃትም። ቤተክርስቲያን ማለት ክርስቶስ ኢየሱስን አያውቀው። እውነተኛው የሆነውን የኦርቶዶክስን አስተምህሮ ፈጽሞ አያውቅም። ኤርሚያስ አበበ ልክ እንደዚሁ ቅድምም ብያለሁ። ክርስቶስ ኢየሱስ ሁለት ልደት አለ። አንድ ቀንም ድንግል ማርያምን ከኢየሱስ ጋር እኩል አድርጋ አታውቅም ቤተክርስቲያን። አንድ ቀን እኩልም ሊሆን አይችልም። ክርስቶስ ኢየሱስ ምን ስላለው? ሁለት ልደት ስላለው። ቅድመ ዓለም ካለ እናት የተወለደ ከአባቱ የተወለደ እግዚአብሔር ወልድ ነው እሱ። ድህረ ዓለም ላይ ደግሞ ካለ አባት ከእናቱ የተወለደ። ስለዚህ ልጇ ነው እንጂ አምላኳ እናቱ አይደለችም። አምላኩ እኩልም አይደለም ስልጣናቸው። እናት ናት እንጂ አምላክ አይደለች። ወላዲተ ቃል ናት እንጂ እሷ ቃል አይደለች። ቃሉ ልጁ ኢየሱስ። ይህንን ነው ቤተክርስቲያን የምታስተምር። ወላዲተ ቃል ናት እሷ። ቤተክርስቲያን ረገጥ አርጋ የምታስተምር ይህንን ነው። ቃል አይደለችም እሷ። የተጸነሰው ነው ቃል። የቃል እናት ናት እሷ ነው እያልኩ ያለሁት። ስለዚህ አለማወቅ ከተጠያቂነት እንደማያድን ሁሉ ምድራዊ ሕግ ላይ ባለማወቅ መሳት ደግሞ ወደ ሲኦል ነው የሚከተው። ራሱ ንጉሱ ክርስቶስ ኢየሱስ ሕዝቤ እውቀት ከማጣቱ የተነሳ ጠፋ ነው ያለው። ሶሪ በጌታ ቅድስት ድንግል ማርያምን የክርስቶስ ቦታ ተሰጥታ አታውቅም። ስለዚህ ተሳዳቢዎች ኦርቶዶክስን አይወክሉም፣ ወክለውም የማያውቁ ስድብ ኃጢአት ስለሆነ ስድብ ምን ስለሆነ ኃጢአት ስለሆነ ለዚህ ነው አሁን ወደ ሴቷ አጥማቂና
ወደ ሴቷ ረጋሚ እንመጣበታለን። እኔ የዳንኩ ክርስቲያን ነኝ። የዳንኩ ክርስቲያን ስለሆንኩኝ ፈጽሞ እርግማንን አልፈራ። እንኳን ረጋሚዋና ተረጋሚዋን ሴትን አይደለም ዋናውን ዲያብሎስ ጥፍር ቆሻሻ ያክል አልፈራው። ለምን አልፈራውም? እኔ ያመለኩትና የተከተልኩት ክርስቶስ ኢየሱስ ያልመታው ሊመታውም ደግሞ ያልቻለው አዲስ ሰይጣን የለም። በክርስቶስ ኢየሱስ በመስቀሉ ሥራ ተሸንፏል ሰይጣን። ስለዚህ እንኳን ረጋሚዋን እቺን ሴት ነኝ ብላ የመጣች ነብይትን አይደለም የዮኒ ንስሐ አባትን አይደለም ዋናውን ሌጌዮንን ሰይጣንን አልፈራው። ክርስቶስ ኢየሱስ በመስቀሉ ሥራ ረግጦ መጥቶልኛል፣ አለቀ። እምፈራው ሰይጣን የለኝ። ስለዚህ ሄደሽ የምታስፈራሪውን ታስፈራሪያለሽ። ድግምት፣ ሟርት፣ እርግማንሽን ሁሉ ነገርሽ ከኛ ጋር አይሰራም። እኛ ንጹህ ክርስቲያናዊ ነው። እንዲያውም ራሱ በደሙ የመሰረታት ቤት ውስጥ ነው ያለው። ደሙ ነው ኃይል ጉልበቴ፣ ደሙ ነው መውጫ መግቢያዬ፣ ደሙ ነው የዘላለም ሕይወት መስጫዬ። ይሰማል አሉ ዶች ሚውት ነው የሚል ነገር ሰማሁ። ይሰማል ሚውት ነው ያሉ። አይ ሊረብሹ የፈለጉ ሰዎች ናቸው። ስለዚህ ክርስቶስ በደሙ የመሰረታት ቤተ እምነት ውስጥ ነው ያለው። በደሙ የተመሰረተበት ቤት ውስጥ ስወጣ ስገባ ደሙን ለመዳን ስወስድ ስጋውን ለመዳን ስወስድ የዳንኩ ክርስቲያን ነኝ። ወደ ምጠራጠርበት መዳኔን ወደ ምጠራጠርበት እውነት አልመጣው። መዳኔን ወደ ምጠራጠርበት ቤተ እምነት ውስጥ አልመጣው። ልድን እችላለሁ ወይ ነገር አገባኝ ወደ ምልበት አይደለም የመጣሁት፣ ወደ ምድንበት። ክርስትና ሂደታዊ ስለሆነ ደግሞ ነገም ሌላ ቀን ነው፣ ነገም ሌላ ቀን ነው፣ ነገም ሌላ ቀን ነው። ክርስትና ይኖራል እንጂ አይወራም። እየኖርኩ መዳኔን እያረጋገጥኩ ነው የምሄደው። ክርስትና ሂደታዊ ስለሆነ ነው የምነግረው ወዳጄ። ዛሬ ድኛለሁ ብዬ ነገ ወንድ አግብቼ መኖር አይደለሁም። ዛሬ ድኛለሁ ብዬ ነገ እንደፈለኩ የፈለኩትን ሰው እየዘለፍኩ እየተሳደብኩ መሄድ አይደለሁም። ድኛለሁ። የዳንኩበት ሃይማኖት ውስጥ ነው ያለሁት። ግን ነገም እየተወለደ የሚሄድ ቀን ስለሆነ በክርስትና በእውነት እየጸናው መቀጠል ነኝ። ኃጢአት ብሰራ እንኳን ይቅር ባይ አምላክ ያለኝ ነኝ። ብወድቅ የሚያነሳኝ፣ ባዝን የሚያጽናናኝ፣ ባለቅስ እንባዬን የሚያብስ እውነተኛ ወዳጅ ጋር ነው የመጣሁት። ክርስቶስ ይባላል እሱ። ኢየሱስ በሙላት የሚሰበክበት፣ ኢየሱስ በስልጣን ወደሚነገርበት ወደ እውነተኛው ሃይማኖት ነው የመጣሁት። አንዱ እንኳን የማይራገምበት፣ ረጋሚ የሌለበት። ስለዚህ ሴት አጥማቂ ያለ ወይ? ከዛ በኋላ ወደ እርግማኗ እንሄዳለን። በየትኛው መጽሐፍ ቅዱስ ምዕራፍ ላይ ነው ሴት ልጅ ስታጠምቅ ያያችሁት? በየትኛው መጽሐፍ ቅዱስ ምዕራፍ ላይ ነው ሴት ልጅ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም ስትሰጥ ያያችሁት? ይህም ደግሞ መጽሐፍ ቅዱስ ብቻ ብለን እናምናለን ከሚሉት የሚመጣ አጋንንታዊ የሆነ ስርዓት ነው ማለት። ሰይጣን እንደፈለገ እየገለባበጠ ሲመራችሁ ያለበት ቤተ እምነት ውስጥ ነው ማለት ነው ያላችሁ። ያጠመቁት ወንዶች ናቸው። ያማተበችላት ናት ሴት። አይ አልሸነፍ በይ። ምንፍቅና በጣም ይገርመኝ። አእምሯችሁን እንዳዛገው ነው። ኑ ኢየሱስ የሚባለውን አምላክ ተከተሉ። እንደኔ የዛገውን አእምሯቸውን ያንጸዋል፣ ያድነዋል። የዛገውን አእምሯቸው ክርስቶስ በፊት ለፊታችሁ እንደተሳለ እንዳታስተውሉ ማለት አዚም አደረገባችሁ እንዳለው ጳውሎስ። ክርስቶስ ኢየሱስ በመስቀል ላይ እንደሞተ እንዳታስተውሉ ማን አዚም አደረገባችሁ? መናፍቃኖች
እኔ እኮ ክርስቶስ ኢየሱስ በመስቀል ላይ እንደተሰቀለልኝ አዚም ያደረገብኝን ክርስቶስ ኢየሱስ በደሙ መታልኝ። ስጋ ደሙ ሲወስድ ከኔ ላይ ተቀረፈፈ፣ ወደቀ። የክርስቶስ ኢየሱስን ቅባ ሜሮንን ስቀባ ጠፋ። አእምሮዬ ንጹህ ሆነ። እንደ አዲስ እንደ ሕፃን ልጅ አእምሮዬ መቀበል ጀመረ። የእናቱን ምልጃ ብትል፣ የቅዱሳንን ምልጃ ብትል እንዴት እንደገባኝ ባብራራልህ። እማላብራራው ማብራራት አይደለም። እንደ ዳው ፋሲል የምነግርህ በእውነት ላብራራልህ ምችለውን እውነትን የተቀበልኩት። የእናቱን ምልጃ እንዴት እንደገባኝ አስረዳሃለሁ። የቅዱሳንን ምልጃ እንዴት እንደገባኝ አስረዳሃለሁ በደንብ። ስላሴ እንዴት እንደገባኝ ኦርቶዶክስ ስሆን፣ ቅድስተ ስላሴ እንዴት እንደገባኝ አስረዳሃለሁ ኦርቶዶክስ ስሆን። ላላስረዳህ አይደለም ኦርቶዶክስ የሆንኩት። ስላሴ ይገባኛል። ነገር ግን የገባኝን ስላሴ የሚገባ ነገር ግን የማይብራራ ብሎ እንዳስተማረው ፓስተር አላወራልህ። የገባኝ ደግሞ የማስረዳ እውነታ ውስጥ ነው የመጣሁት። ስለዚህ ሴት ልጅ በየትኛው ምዕራፍ አጠመቀች? በየትኛው ምዕራፍ ስጋና ደም ሰጠች? ቀጥሎ ደግሞ እንዳይነኳት ምን አደረገች? ምን አደረገች? ሰዎችን ከአንዳንድ ማስፈራራት ጀመረች። ወደዚህ እንመጣለን፣ ወደዚህኛው እንመጣለን። ያ የአሜሪካን ነው፣ ይሄ ደግሞ የሀገር ውስጥ አጠማመቅ ነው፣ እናወራበታለን። ሁለት አይነት ጥምቀት ነው፣ እናወራበታለን። ምናልባት ለምትሳደቡ ሰዎች የእርግማን ቃል ያወጣባቸዋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ አያችሁ፣ ሐሳብ እንዳይሰጥ እውነት እንዳይነገር በማስፈራራት ማን ነው እኛን እንድትራገም የፈቀደልሽ? ማን ነው እንድትራገም የፈቀደልሽ? የትኛው ክርስቲያን? ጳውሎስ በየትኛው አንደበቱ ከመጽሐፍ ቅዱስ አንስቶ የተሳደበውንና የተራገመውን አንዳሳይ። ጳውሎስ የሕይወታችን ምስክር በመጽሐፍ ቅዱስ ላይ ያለ ድንቅ ምስክራችን ነው። ጳውሎስ ማንን ተራገመ? ረጋሚ ከሚባሉ ሴቶች መካከል እኔ ነኝ ትላለች። አዳምጡልኝ። ምናልባት ለምትሳደቡ ሰዎች የእርግማን ቃል ያወጣባቸዋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታ ነው የሚልክብህ። አንዳንድ ጊዜ ቃል አውጣለሁ ደግሞ እንደዚህ ሆናለሁ ብያለሁ። እኔ በጣም እርግም ከሚባሉት እኔ በጣም እርግም ከሚባሉ ሴቶች መካከል አንዱ እኔ ነኝ ትላለች። አገልጋይ እኔ ነኝ ትላለች። ረጋሚ እኔ ነኝ ትላለች። ዮኒ ሄዶ የተጠመቀው ረጋሚ ሴት ጋር በዚህ አስፈራርተውም ሊሆን ይችላል። ግን ዞሮ ዞሮ ዮኒ ኦርቶዶክስን አይወክልም። ጴንጤ ከመሆኑ በፊት ተሳዳቢ ነው። የሚሳደብ ሰው ነው። ያገኘውን ነው። ሴት አይል፣ ወንድ አይል፣ መንግስት አይል፣ ምን አይል የሚሳደብ ሰው ዮኒ ማኝ ሁሉንም መርጦ የሚሳደብ ነው። ኦርቶዶክስ ደግሞ ያለማወቁ ጥግ ክርስቶስ ኢየሱስንና እናቱን እኩል ነው የሚያደርገው። ቤተክርስቲያን አንድ ቀን ኢየሱስንና እናቱን እኩል አድርጋ አታውቅም። እኔ እኮ ክብሩ ይስፋ ለድንግል ማርያም ስል የኢየሱስን ቦታ ሰጥቻት ነው። ዋይ ማን ያለ? የትኛው አስተምሮ ነው ያለው? ለድንግል ማርያም እኔ ክብሯን ብሰጥም ከክብሯ አትወርድም። እኔ ክብሯን ባጎልም ከክብሯ ወርዳ አታውቅም። ለምን ቢባል እሱ አምላክ አክብሮ በሷ ማፀን ተወልዷል። እኔ አንዱ ተራው ተመስገን አከበርኳት፣ ከክብሯ አትወርድም። እኔ አንዱ ተራው ተመስገን ባወርዳት ከክብሯ አትወርድም። ሰማይን በቃሉ ያጸና ምድርንም በቃሉ የመሰረተ እንደኔ ያለውን ደግሞ ከጭቃ አፈር አፍርቶ እስትንፋስን እፍ ያለው ክርስቶስ ወልድ እግዚአብሔር ወልድ እሱ አክብሯታል። እኔ ባከብራት ምን አገባ? እኔ ባከብራት የትኛው አከብሯል? ባከብራት ለኔ ነው ጥቅሙ። አምላኬ ነው የወለደችልኝ። ባከብራት ለኔ ነው ጥቅሙ። ስላከበርኳት እሷ ላይ ጥቅም የለውም። ለሷ ምንም ሰጣት ጥቅም የለም። ባከብራት ለኔ ነው ጥቅሙ። እግዚአብሔር ያከበረውን ያከብራልና
እግዚአብሔር ያከበራቸውን ማክበር ጽድቅ ስለሆነ እግዚአብሔር ያከበራቸውን ማክበር እውነት ክርስትና ሂደታዊ ስለሆነ በክርስትና ህይወት ውስጥ እግዚአብሔር ያከበራቸውን ማክበር ግድ ስለሆነ እንጂ እኔ ለሷ ምን ይጠቅማታል? ንጽሕት እኮ ናት። በምንም ተፈትና እኮ ኃጢአት የሌለባት እኮ ናት። ምን ተገኘባት ኃጢአት? እስኪ የትኛው ኃጢአት ተገኘባት? እስኪ ንገረኝ፣ የትኛው ኃጢአት ተገኘባት? እናታችን ቅድስት ድንግል ማርያም የትኛው ኃጢአት የተገኘባትን ንገር። የለም። እኔ እናቴን ቅድስት ድንግል ማርያምን አከብራታለሁ እንጂ አላመልካት። ክርስቶስ ኢየሱስን ደግሞ አክብሬ ያመልከዋለሁ። ይሄ ነው ልዩነቱ። አየህ፣ ጴንጤ ካለማወቅ የተነሳ ግራ እየተጋባ የመጣው እና ደግሞ እንደ ዮኒ ማኛ አይነት ተሳዳቢዎች ደግሞ ወደዛ ሲሄዱ ይሄ ነው። ክርስቶስ ኢየሱስን አክብሬ ያመልከዋለሁ፣ እናቱን ቅድስት ድንግል ማርያምን ደግሞ አከብራታለሁ፣ ግን አላመልካት። ስለዚህ እኔ ከረጋሚ መካከል አንዱ ነኝ ትላለች ዮኒ የንስሐ እናቱ። መቼም አባት ልበላት ታዲያ፣ ያው ነብይ ናት። እሺ አባቱም እናቱ ሁለቱንም ናት። ነቢይ ብርቱካን ናት፣ እሱን ያጠመቀች ናት። እሺ ሁለቱም ሊኖራት ይችላል፣ አላቅም። በመጽሐፍ ቅዱስ ሴቷ ሴት እንዳጠመቀች እናቱም አባቱም የንስሐ አባቱም እናቱም ናት። እሺ የንስሐ እናቱም አባቱም እንየው። ለምትሳደቡ ሰዎች የእርግማን ቃል ያወጣባቸዋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብህ። አንዳንድ ጊዜ ቃል ያወጣለሁ ወይ ደግሞ እንደዚህ ሆናለሁ ብያለሁ። እኔ በጣም እርግም ከሚባሉት አገልጋዮች ውስጥ አንዷ ነኝ። እርግም ከሚባሉት አገልጋዮች ውስጥ አንዷ ነኝ ያለች ሆይ ከሚራገሙት ሰዎች መካከል አንዷ ነኝ። የትኛው ነብይ ሲራገም እንዳየን አላቅም፣ እግዚአብሔርን ሲያገለግል እንጂ። በቤት በሽታ መጣ። እስኪ አንቺ አምጪ። እኔን የሚጠብቀኝ አይተኛም አያንቀላፋማ። እኔን የሚጠብቀኝ አይተኛም አያንቀላፋም። የእንዳንቺ አይነቱ ቃላት እኔ ላይ 0.5 እንኳን አንቺ አይደለሽም ሌጊዮን እንደዚህ ከነጭፍራው መጥቶ ቢሰፍር ቢንጫጫ እኔ ላይ 0.5 ሳንቲም ነገር ያው። ለምን ቢባል ያመንኩትን አውቃለሁ። ያመንኩትን አውቃለሁ። ያመንኩት ክርስቶስ ኢየሱስ ይባላል፣ እውነተኛው አምላክ። በሐሰት የሚመለከው አይደለም፣ በእውነት የሚመለከው ኢየሱስን ነው አምላክ ያደረኩት። ደሙ መድኃኒት የሆነ ስጋው መድኃኒት የሆነ ስሙ ለአጋንንት ማስፈራሪያ የሆነ ድንቅን ኢየሱስን ነው ያመለኩት። ይህ ነው እውነታው። ስጠራችሁ ጴንጤዎች ወደ ማድኑበት እውነት አይደለም ወደ ኦርቶዶክስ ስጠራችሁ፣ ወደ ምትድኑበት እውነት ነው እየጠራኋችሁ ያለሁት። አትድንም ተብሎ ትምህርት የለም በኦርቶዶክስ ቤት ውስጥ። ትድናለህ ተብሎ ነው የምትጠራው። ከዳንክ በኋላ ግን ድህነት ሂደታዊ ነው። እሱም ሂደታዊነቱ ምንድን ነው? የዳነ ሰው ድህነቱን ለማስፈጸም ድኗል፣ ይድናል፣ እየዳነ ይሄዳል። ህይወት ስለሚቀጥል ነገን ስለሚወልድ ዛሬ ድኛለሁና በዘሙትም ችግር የለብኝም ምንም አይመጣም የምትልበት አይደለም። እንደገና በንስሐ ትመለሳለህ። እንደገና በንስሐ ድህነታችን ሂደታዊ ነው፣ እንደ ጴንጤ ቤት አይደለም። ስለዚህ ረጋሚ ደግሞ አልበላሁትንም ምን አመጣው? ነቢይ ብርቱካን ፐርሰናል ኬዝ ባይመለከተኝም ከኢትዮጵያ ስትወጪ አንድ በዝሙት ነው፣ ከባልሽ ጋር ተጣልተሽ ነው፣ ከባልሽ ውጭ ሄደሽ ነው። ያ በዚህ ጉዳይ ጴንጤዎች ስለማትታሙ ችግር የለብኝም ከነሙሉ ማስረጃው ስላለኝ። አንድ ይሄ ነገር ቆይ ላስተካክሎሽ። እሺ በትክክል መጥቶልኛል። አንድ በዚህ ነው፣ አንድ በዝሙት ነው።
ትዳርሽን በጥነሽ ሄድሽው። ቀጥሎ ደግሞ በገንዘብ ነው። ነዩ ጩፋ ጫው ጀመሩ። ስለዚህ አሜሪካን ቢሄድ የተሻለ ነገር እንሰራለሁ ብለሽ አሁን ያለሽበት ቸርች የሼር ነው ያንቺ አይደለም። በሌላ ሰው ላይሰንስ አብረሽ የሼር ነው የምታገለግው። እዛ ውስጥ ገንዘብ ፍለጋ ነው የመጣሽው፣ ሌላ ምንም አይደለም። ስለዚህ አዳምጪው። አልበላትም ምን አልመጣው እኔ በሆኒ ማኛ ብር ልሰበስብ አልመጣሁም። ሆይ በጣም በቃ ለሰው አዛኝ ለሚያለቅሰው አብሬ ማለቀስ የምክሰም ጎዳው ጋር ጭምጎዳ ሰው ነኝ። በጣም የእውነት ብዙ ሰው ምስክር ነው። በእግዚአብሔር ቤት ውስጥ ይሄን ያህል አገኘሁት፣ ይሄን ያህል አታከማቸውበት የምለው ነገር የለኝም። ሰዎች ተጽናንተው ኢየሱስን አውይተው ሰዎች ወልደው ሰዎች እንቅናት